ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተከታታዮቻችን እንደምሰነበታችሁ። ይህ ሀገሬ ቴሌቪዥን ከኢትዮጵያ ሴቶች መጠለያ ጥምረት ጋር በጋራ በመሆን ወደ እናንተ የሚያደርሳችሁ ስለሷ የተሰኘው ፕሮግራማችን ነው። እኔ ማህሌት አማረ ፕሮግራሙን እየመራው ከእናንተ ጋር አብሬ ቆይታ አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣዬ ነው። በዛሬው የስለሷ ፕሮግራማችን እንግዲህ ከስከዛሬው ክፍሎች ወይም ደግሞ ከተከታተላችኋቸው ፕሮግራሞቻችን ላይ የተባለ መልኩ ጾታዊ ጥቃት የደረሰባቸውን ሴቶች ታሪክ እንሰማለን ማለት ነው። እንግዲህ ታሪካቸውን እንድትሰሙ ጋበዝኳችሁ። ከኔ ጋር ተመልሰን እንገናኛለን። የምኖረው በፊት ከቤተሰብ ጋር ከወንድም ከእህትና ከአባቶቼ ጋር ያን ጊዜ ሰላማዊ ህይወት ነበረኝ። እንደማንኛውም ልጅ ተጫውቼ ማድግ ልጅ ነበርኩኝ። እናቴ በአንድ አጋጣሚ ለጸበል ሄዳ በዛው አረፈች። ከዛና አባቴ በማይሆን መንገድ ማለት አባቴ አስገድዶ ደፈረኝ። እናቴ በሞተች አካባቢ አባቴ ጥቃት ሲያደርስብኝ የ11 አመት ልጅ ነበርኩኝ እና ያን ሰዓት ላይ እኔ በጣም ፈታኝ ቻሌንጅ ነበርና ያ ቻሌንጅ ደግሞ እኔ ልነግርሽ አልችልም። በዛን አጋጣሚ ትንሽ ልጅ ነኝ። ብዙ አይነት የማንነት ጥያቄዎች ባሉበት ሰዓት ላይ በዛ ላይ ደግሞ ብቸኝነትም አለ። እናት የለችም። በዛ ላይ ታናሽ ወንድሜን እኔ ነኝ የማሳድገው። በቃ ከባድ ቻሌንጅ ነበረ እና ያኔ አይዞሽ ባይ እንኳን ባልነበረበት ሰዓት ላይ ነበረ፣ ከጎኔ ማንም ባልነበረበት ሰዓት ላይ እና የወር አበባ ማለት ፔሪን እስከማይ ድረስ ነው። ያው ፔሪድ መምጣቱን ሲያይ ነው እሱን ነገር ያቆመውና በቃ የወር አበባ እስካይ ድረስ ጭራሽ ሊተው አልቻለም። ማንም ምንም አያውቅም። መናገር አልቻልኩም ነበረ። በጣም ነበረ የሚያስፈራራኝ እና ያው እኔ የጊዜ ፈታኝ ነበር ብዬሻለሁ። እኔ በዛ ጊዜ ራሱ አለመናገር ራሱ እኔ እንጃ ለኔ የሆነ እንትን አለው፣ የሆነ ጭንቀት ራሱ አለው። በጣም ውስጥ ያን ጊዜ ተጎድቼ ነበረ። አይዞሽ ባይ አይደለም እኮ አንድ ሰው ከጎንሽ ሲሆን አይደለም አንድ ሰው እንኳን የሆነ የከፋ የሆነ ንግግር እንኳን ቢናገርሽ ያንን ሰው ለምን ተናገረኝ ብለሽ የምትይበት ጊዜ ይኖራል። ማለት ቢያንስ በክፉም ቢሆን የሚያይሽ ሰው ይኖራል። ግን እኔ በክፉም በመጥፎም በጥሩም አይን የሚያይኝ አልነበረም እና ያኔ እኔ እንጃ። ግን ያንን ቀን አልፏል ብዬ አስቤም አላውቅም ነበር። ይሄንን ነገር በጣም ቤትም ያስፈራራኝም ስለነበረ ምናገርበት እንትን ጊዜ ያለው አልመሰለኝም ነበርና ቀን ያው ፈጣሪ እውነትን ሲያወጣም አንዳንዴ እውነት ቀያለች እንጂ ተደብቃ አትቀርም ይባላልና እውነት ነው። እና በአንድ አጋጣሚ እህቴም እኛ ቤት መምጣት ማብዛት ጀመረችና የሆነ ሰዓት ላይ ጥቃቱ ከተፈጸመ ከሁለት ከሶስት አመት በኋላ ቆይታ መጣች። ከዛን ያለውን ነገር ያው እንደ እህት ምናምን አንደባበቅም። ያለውን ነገር ግልጽ ስለምትሆንልኝ እስኪ ይሄ ነገር ብናገረው ምን ሊሆን ይችላል በቃ ውስጥ አእምሮዬ ላይ የሆነ ትልቅ ጫና ፈጥሮብኝ ነበረ እና ለሷ ያለውን ነገር ስነግራት የሆነ በቃ አላ ማለፍ አልቻለችም ነው ይዛው ቀጥ ብላ ወደ ፖሊስ ጣቢያ ነው ይዘኝ ሄደችው እና ፖሊስ ጣቢያ ይዘኝ ሄዳ የተናገርኩትን ተናግሬ ከዛን እዚሁ እንትስባን እዛው ከፖሊስ ጣቢያ ወደዚህ ቤት መጣሁ እና የፍርድ ሁኔታዬን እዛው በዚሁ ቤት ሆኜ የፍርድ ሁኔታዬን ጨርሼ 18 አመት ተፈርዶበት እዚህ ትምህርቴ መቀጠል ጀመርኩ። አዎ እንክብካቤያቸው እንደዚህ በቀላል የሚወራ አይነት አይደለም። በጣም እንደ እናት እንደ እህት ሆኖ ነው የሚያናግሩሽ። የግሩፕ ካውንስሊንግ አለ፣ የግል ካውንስሊንግ በግልሽ እንታናግራቸው የምትችል የግል ካውንስሊንግ አለ።
የሕክምና አገልግሎት አለው። እዚህ በመቆየበት ጊዜ የእጅ ስልጠናዎች የእጅ ስራዎች ሰርተናል እና በጣም ብዙ ስልጠናዎች እዚህ ቤት አሉ እና ከነሱ ውስጥ የተወሰነ ስልጠና የእጅ ስራ ወስጃለሁ። ወደ አረብ ሀገር የሄድኩት የ10ኛ ክፍል ተማሪ ያለው ነው። ልጅ ነበርኩኝ ያኔ የ17 የ16 ዓመት ልጅ ነበርኩኝ። ከዚህ የሄድኩበት ዋነኛው ምክንያት ያው ብዙ ነገሮችን ለመቀየር፣ ቤተሰብ ለማገዝ፣ ራስንም ለመለወጥ በሚል ነው ከዚህ ተነስቼ የሄድኩትና በዛ ሰዓት ምንም የማውቀው ነገር የለም። ሄዶ ለመስራት እንጂ በምን መኩል ነው ሄዶ ምናምን የሚል ግንዛቤ ጨባጭ የሆነ ነገር የለኝም። እና በፕሌን የሄድኩት በፕሌን ነው የሄድኩት ማለት ደግሞ በህጋዊ ነው ማለት አይደለም። ያው ህገ ወጥ ነው። ህገ ወጥ መሆኑን የተረዳሁት አሁን ነው። እኛም ይመስለን ይሄ በአረብ ሀገራት ስንሄድ ይሄ ወይም ደግሞ ከኢትዮጵያ ስንወጣ በባህር ምናምን በጀልባ በዛ ሲኬድ ብቻ ነው ህገ ወጥ የሚመስለን። ግን በዚህኛው በፕሌኑም በአየር መንገዱም ስንሄድም በዛም የህገ ወጥ መንገድ አለ እና በዛ መንገድ ነው በደላሎች ነው የሄድኩት። ፓስፖርቴም ምንም በደላላ ምክንያት ነው ሄደው እና ከዚህ የሄድኩት በህገ ወጥ መንገድ ነው። ቤሩት ሊባኖስ ነው የሄድኩት። የመጀመሪያ ሲሄድም የመጀመሪያ ነበረ። እዛ ከሄድኩኝ በኋላ ያው ከኤርፖርት ጀምሮ ፓስፖርታችን እያንዳንዱ ነገር በእነሱ ስር ነው የሚሆነው እና ከዚህ ዋነኛው እቅዴና አላማዬ ቤተሰብ ለማገዝ ራሴንም ለመለወጥ በሚል እሳቤ ነው የወጣሁት። ከባድ ነው ማለት ይሄንን የሚያውቀው እዛ ሀገር የኖረው ሰው ነው። እዛ ቤት ውስጥ ስራውን እየሰራ ህይወቱን ያሳለፈ ሰው ነው የሚረዳው። አሁን ውጪ ስንሆን ስናወራው በጣም ቀላል ነው፣ በጣም ቀላል ነው ስናወራው የምር። ምክንያቱም የምናሳልፋት እያንዳንዷ ደቂቃ በጣም ብዙ ቻሌንጅ አላት። የሆነ ሰዓት ላይ ማለት ለነሱ በጣም በምትቀርብ ሰዓት፣ አሁን እኔ ከነሱ ጋር በጣም በምቀርብ ሰዓት፣ እነሱን በጣም በማገለግል ሰዓት የሷ ባል ማስቸገር ይጀምራል እና በቃ በቆምሽበት ቦታ ቀጥታ ነው የሚመጣው። በቃ ሳታስቢው ምን ሳትዩ ከኋላሽ ነው የሚመጣው። ከኋላሽ ይዞሽ እፍና አድርጎ ነው የሚይዝሽ። ለሰው መናገር አትችይም። በሰዓቱ አጠገብሽ ሰው አይኖርም። ከሀበሻ ጋር ማውራት አትችይም። ከተለያዩ ሰራተኞች ጋር ማውራት አትችይም። በር ይዘጋብሻል። ቀኑን ሙሉ ታፍነሽ ነው አንድ ቤት ውስጥ የምትውዩ እና 5 አመት ነው የሰራሁት እዛ ቤት ውስጥ። ያው 4 አመቱን እነሱ ጋር ነው የሰራሁት፣ 1 አመቱን ደግሞ በውጪ ነው የሰራሁት። ማለት እነሱ ጋር በነበረኝ አለመግባባት ምክንያት በቃ ከዛ ቤት ጠፋሁኝ። እኔ 4 አመት ሰርቼ 1 አመት በወጣው ሰዓት 1 አመቱን በውጪ በሰራው ሰዓት የመጀመሪያው ቀን በጣም የሆነ አብጄ ነበር ማለት ይቻላል። አስፋልት መሻገር በጣም አቅቶኝ ነበር። ማለት በሰዓቱ በጣም ከባድ ነው። ቃል ማለት ለሰው ስነግረው በጣም ቀላል ነገር ይመስላል። ወደ ውጭ ወጥቻ አላቅም እና በቃ ዝም ብዬ እግሬ ወደ መራይ ነበር ሲሄድ የነበረው። እዛ አጋጣሚ የሆኑ ሀበሾች እንዲህ ሲያልፉ አገኘሁኝና እባካችሁ እርዱኝ እንዲጠፍቼ ነው እኔ ሰው አላቅም ምናምን አልኳቸው። ከዛ እነሱ ይዘውኝ ወደ እነሱ ቤት አስገቡኝ። ከዛ እነሱ ደግሞ እንዲህ ተመላላይ ስራ እንድሰራ አደረጉኝ። መላላሹን ስራ በምሰራ ሰዓት በቀን 3 ቤት ነው የምሰራው፣ በሳምንት 8 ቤት ማለት ነው እየዞርኩኝ የምሰራው እና አንድ
የማረሳው እና መሄድ የማልፈልግበት ቤት ሰውየው ወንደላጤ ነው እና ምሳ ከ9 ሰዓት ጀምሮ ያለው ስራ ነው የሱ ቤት የምሰራው ስራ ማለት ነው እንጂ በእያንዳንዱ ቤት ውስጥ በጣም ብዙ ነገሮች ነው የምናሳልፈው። ኢቭን እንደዚህ ማለት እንዲ ስንጠራ ደግሞ ለነሱ ብዙ ቻንስ አላቸው። እኔ አንድ መኪና የማይሆን ቦታ ይዞኝ ሄዶ ነበር እና ማለት ሎርድ ስል መኪናውን ይዘጋዋል። ሎርድ ሁሉም ወርደዋል፣ ታክሲ ነው እና ሎርድ ስል መኪናውን ይዘጋዋል፣ ሎርድ ስል ይዘጋዋል። ከዛ በኋላ ላይ እንትኑን መስኮቱን በጣም መደብደብ ጀመርኩኝ። ከዛ ላይ ሊሰማኝ አልቻለም። መንገድ ነው፣ ለጥ ያለ አስፋልት ነው፣ ማታ ነው፣ ወዴትም መንቀሳቀስ አንችልም እና የሆነ ሰዓት ላይ መኪናውን አቆመና ወደ ኋላ በዛው አልፎ መጣ። ከዛ በኋላ እንዲ አፍኖ እጄን ነበር ያዘኝ፣ ሁለቱንም እጄን ማለት ነው። ማውራት ግን ያስጠላል። ከሹፌሩ ኋላ ነበር የተቀመጥኩት እኔ ማለት ነውና በቃ ለምንድን ነው እኔ ማታወርደኝ? እኔ መውረድ ፈልጋለሁ፣ በሩን ክፈትልኝ አልኩት። ከዛ በኋላ እኔ የምወርድበትን ቤት አልፎት ነው ሄደው። ከዛ አቁምልኝ መኪናውን አልኩት፣ ሊያቆምልኝ አልቻለም። ከዛ መኪናውን አጠፋና በዛው ወደ ኋላ መጣብኝ ማለት ነው። ከዛ ብጮ ማንም ሊሰማኝ አይችልም። ከቱም ዞር ስል በዚህ በኩል ጫካ ነው ምናምን ዛፍ ነው ምናምን ምንም የለምና አስፋልት ነው በቃ ሰው ምናምን የሚባል ነገር የለም። ወዴት እንደወሰደኝ ወዴቱ ጋር እንደወሰደኝ አላውቅም። ግን ቤቴን አልፎ ሲሄድ በጣም አቁምልኝ እያልኩት በጣም ጆክ ተናግሬው ነበረ እና ሊሰማኝ አልቻለም። ከዛ በኋላ ወደ ኋላ መጣና ብቻ በጥፊ መምታቱን ነው ማስታወሰው። በጣም በጥፊ ይሄኛውን መታኝ። ከዛ በኋላ ዋይ ብዬ ስጮ እንዲያፈናፈነኝ ማለት ነው። ከዛ በቃ ላይ ነበር ምናምን በጣም ማለት ማሻሻት ጀመረ እና የማይሆን ቦታዎች መነካካት ጀመረ ምናምን። ከዛ በጄ የማይሆን ቦታ እንድነካ በጣም ገፋፋኝ። ከዛ በኋላ በጣም እየመታኝ ስለነበረ አልቻልኩም። ብዙ በየሰዓቱ በየደቂቃው በጣም እኔ ከምነግርሽ በላይ በጣም ለራሴ ራሱ መልሼ የማልነግራቸው ብዙ ነገሮችን አሳልፌበታለሁ። በቃ ይሄ ነገር ይግጠምሽ የተባልኩ ይመስል የሆነ በቃ በገባው ቁጥር የሆነ ቤት በሄድኩ ቁጥር የሆነ ታክሲ ውስጥ በገባው ቁጥር በቃ ያንን ነገር ነው በቃ ፊት ለፊት የሚመጣው እና ይሄን ነገር ለራሴ ሁሉ ማውራት አልፈልገውም ማለት በዛች ሰዓት የነበረችው ጭንቀት ምን አለ እዚህ ሀገር ባልመጣው ምን አለ ከሀገር ባልወጣው እምልበት ሰዓት ነበር ያቺ ሰዓት ማለት ነው። ግዴታ ስለሆነም ደግሞ ያንን ተቋቁሜ ደግሞ ለመስራት ፈልጋለሁ። ከቱም እዛ ጋር ያለኝ አማራጭ መስራትና መስራት ብቻ ስለሆነ ማለት ነው። እና በቃ እያንዳንዷ ደቂቃ በጣም ከባድ ናት ማሳልፋት ደቂቃ። ከዛ በኋላ በቃ ታክሲ መሳፈር ሁሉ ተውኩኝ። በቃ በእግሬ ሁሉ መሄድ ጀመርኩኝ እና በጣም በ5 አመት ውስጥ በጣም ብዙ ነገሮችን አሳልፌያለሁ። ያ ማሳለፌ ለአሁን በጣም ጠቅሞኛል። ለአሁኑ መሰረቴ እዚህ ለመድረሴ መሰረቴ አጋር ድርጅት ነው። ከኤርፖርት ጀምሮ ነው ከነሱ ጋር የተዋወቅ ነው። በቃ ሰው አለ ወይም አለን የሚለውን የሰማነው በእነሱ ነው። ምክንያቱም የጤና ነው ከምንም ነገር በላይ ጭንቅላቴ ላይ በጣም ሰርተዋል። ከምንም ነገር በላይ ጭንቅላቴ ላይ በጣም ሰርተዋል። ወደ አረብ ሀገር ሄዶ የመስራትን ሐሳብ አጠፋ ሙሉ ለሙሉ። ከይችላልው ምንም ሳይኖረኝ ነው እንደምችልና እንደማሳካው ያመንኩት። ከዛ በኋላ ያደረጉልን ድጋፍ ደግሞ የትምህርት እድል ሰጡን።
ምን መማር እንደምንፈልግ ለምሳሌ እኔ አሁን የምግብ ሙያን የተማርኩት የምግብ ሙያ አለ የጸጉር ሙያ አለ የተለያዩ ሙያዎች ዶሮ እርባታ ላይ በጣም የተለያዩ ሙያዎች ላይ እድል ተከፈተልን እና በዛ እድል ተጠቃሚ እንደሆን የምግብን ሙያ ወሰርኩኝ እና ምግቡን ሙያ ኮርስ ስልጠና ከሰጡን በኋላ የመንቀሳቀሻ ሂሳብም አስገቡልን እንደገና ደግሞ ወደ የክልሎቻችን እነሱ ትብብር እንዲያደርጉን ወረቀት ከኦሮሚያ እንዲጻፍልን አደረጉልኝ ማለት ነው እና ባለውበት ቦታ ሄድኩኝ እዛ ያንን ወረቀት አስገባውኝ ቦታ እንዲሰጠኝ ጠየኳቸው ቦታ ተሰጠኝ እና አጋር ደግሞ በገንዘብ ደግሞ ድጋፍ ያደረገውን በሱ ደግሞ ስራ ጀመርኩበት ማለት ነው እና በሱ ስራ ጀምሬ የተሻለ ነገር ያደረኩኝ የተሻለውን ያደረኩኝ በመሃል 2 ምግብ ቤት ከፈትኩኝ ማለት ነው እና አሁን ላለውበት ትልቁ መሰረት የነሱ እገዛና አስተዋጽኦ ነው ከምንም ነገር በላይ እኔ አይምሮዬ ላይ ባይሰሩ ጭንቅላቴ ላይ ባይሰሩ እነሱ እዚህ ደረጃ ላይ አልደርስም ውድ ተመልካቾቻችን ባለ ታሪኮቹ ታሪካቸውን እንደነገሩን እጅግ ልብ ሰባሪ ጾታዊ ጥቃት ምን ያህል አስከፊ እንደሆነ ለመረዳት ችለናል ነገር ግን እነዚህ ሰዎች ደግሞ የኢትዮጵያ ሴቶች መጠለያ ጥምረት ስር ባሉ ድርጅቶች አማካኝነት የተለያዩ ገዛዎችና ድጋፎች ተደርጎላቸው ካለባቸው ጫና በተወሰነ መልኩም ቢሆን አገግመው ራሳቸውን ችለው ሀገርን ጠቃሚ እስከመሆን ደረጃ የደረሱ መሆናቸውን እንግዲህ ተመልክተናል ወደፊትም እንግዲህ ጥሩ ነገር ከነሱ እንጠብቃለን የዛሬው ፕሮግራማችን በዚሁ ተጠናቋል ሳምንት በሌሎች ርዕሰ ጉዳዮች እስከምንገናኝ ድረስ መልካም ሳምንት